ስትፈሪ ደግሞ ይበልጥ ቆንጆ ትሆኛለሽ። ምን እየሆንክ ነው? እራቅ። እዚህ ቤት ጤነኛ ሰው አይመጣም ማለት ነው። ሁሉም የራሱን ዕድል ተሸክሞ ነው የሚመጣው። ሰላም የተወደዳችሁና የተከበራችሁ የአስማረች ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በጽናት በክፍል 52 በባለፈው ክፍል ያየነውና የተመለከትነውም ጽናት በባለፈው ስላስጨነቃትና ስላሳሰባትም ነገር ምን እንደሆነ ማወቅ እፈልጋለሁ እያለቻት ነበረ እምሩ። ከዛ ላይ ነበር ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይ ይሆናል ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ የደወል ምልክቷን በመጫንም የቻናሌ ቤተሰቦች ይሁኑ በማለት ዛሬ እንግዲህ ጽናት የኪራ አባት ደውሎላትም እንዴት ነው ነገሩ? ሀሴትና ኪራ እየተቀራረቡ ነው ወይ በማለትም ሲነግራት አዎ እየተቀራረቡ ነው፣ ሁሉም ነገር እየሄደ ነው ትላለች። ታዲያ ጽናትም ቅናቷን በውስጧ እፍን አድርጋለች። ከዛም ስልኩንም ስትጨርስ አይ ፍቅሬን አሳልፌ ልሰጥ ነው ወይ በማለትም አሁንም ሀሳቧን ቀጥላለች። በሌላ በኩል ደግሞ ኪራ ምን እንዳሳስበውና ምን እንዳስጨነቀውም እንዲሁም ለምን እንቅልፍ በስነ ስርዓት አትተኛም ትለዋለች እምሩ ኪራን። ከዛም ኪራ ደግሞ ከዚህ ቤት እኮ እንዴት እንደደበረኝ፣ ሁሉም ነገር አስጠላኝ፣ በእኔ ጫማ ሆነሽ ካላየሽው ምንም አይመስልሽም ይላታል። ኪራም በጣም እየተጨነቀና እያሰበም ነው። በሌላ በኩል ደግሞ ናሆም ተኝቶ ስለነበር ሂጄ መረበሽ አለብኝ በማለትም ናሆምና እምሩም ተገናኝተዋል። እናም እምሩም ናሆም ስለደነገጠበት ነገርም እየሳቀችበት ነው። አንተ እማዬ ነው እንደምትለው ዘራፍ ለምን አትልም እንደ ወንዶቹ እያለችም እንግዲህ ደስ የሚል ጨዋታም እየተጫወቱ ነው። በመቀጠልም ጽናት ግቢ በምታጸዳበት ሰዓትም ኪራ ቆሞ ለማውራትም ይፈልጋል። እናም ስራውን አቁሚና ላወራሽ እፈልጋለሁ በማለት ሲጠይቃትም ጽናት ምን ልታዘዝ፣ ምን ልስራ በማለትም ልክ እንዳሰሪና እንደ ሰራተኛም ልታወራው ሞከረች። እንደዛ አይደለም ያልኩሽ፣ እኔ ያፈቀርኩት ጽናት እንደዚህ ነው የምትመልሽልኝ በማለትም ለምንድን ነው ግን ይሄ ሁሉ እየነገርኩሽ የማትረጅኝ? እናም የሆንሽውን ነገር በግልጽ ንገሪኝ ይላታል። ጽናትም እኔ በቃ ስላልወደድኩህ ነው ምናምን እያለችም አሁንም ካጠገቧ እንዲርቅላትም ትፈልጋለች። ለምንድን ነው ቆይ እንደዚህ የምታደርጊ? የሚጸጽትን ነገርም ለምንድን ነው የምትናገር ትለዋለች። ኪራ በጣም ተናዷል በሁኔታውና እሷ እንዲርቅም ስላረገችው ለምንድን ነው እያለም አሁንም ደጋግሞ ይጠይቃታል። ጽናትም ሀሳቧንና ጉዳዩንም አልተናገረችም፣ ምክንያቱም ሚስጥር ነውና። ኪራም በጣም ተናዶ ህይወት ግን የራስክን ህይወት ቀጥል በምትልበት ሰዓትም አይ እንደዛ አይደለም፣ እኔን እርሳኝ እኮ ነው ያልሽው፣ እኔማ ጊዜው ይፈጃል እንጂ እንደዛ ለማድረግ እሞክራለሁ ብሎም ጥሏት ይሄዳል ማለት ነው። ጽናትም በጣም ታስባለች፣ በጣምም ትጨነቃለች። ከዛም ኪራ ወደ ክፍሉም ሲገባ እየተጨነቀና እያሰበበት ባለበት ሰዓትም ሀሴት ቀሚስ ለብሳ ትመጣለች። ሰሞኑን ግን በሰላም ነው? ምን ሆናል? ያስጨነቀና ያሳሰበህ ነገር አለ? እባክህን ንገረኝ በማለትም ትነግረዋለች። እሱም የሚያስጨንቅና የሚያሳስብ ይጠፋ ብለሽ ነው በማለትም የልቡን ስብራት በማስመርኮዝም ጽናት ያደረሰችበትንና የራቀችበትን ምክንያትም በቅኔ ለመናገር ይሞክራል። ይቅርታ አርጊልኝ እንጂ እናንተ ሴቶች ስትባሉ ባህሪያችሁ በጣም ከባድ ነው እያለም ሲናገር፣ ሀሴት ደግሞ ሁሉንም ሴት እንደዚህ አትበል፣ በአንድ ሰው ጥፋት ሁሉንም መናገር አያስፈልግም። በነገራችን ላይ በፍቅር ምክንያት የሆነ ሰው የጎዳህ ትመስላለህ ትለዋለች። ኪራም ሁሉንም ነገር ለመናገር ቢያቅተውም አይ እንደዛ ነው ብለሽ ነው እንደዛ ቢሆንማ እያለም አሁንም ሁኔታውንም ለመሸፋፈን ሲሞክርም በቃ ፈታበል ዘናበል እያለችውም ትናገራለች።
ታዲያ ሀሴት ዛሬ ላይ እንደ ሴትነቷ ሴት ለመምሰልም እየሞከረች ነው። እንዲሁም ቀሚስም ለብሳ ቀርባለች። ታዲያ ዛሬስ እንዴት ነኝ ሴት ነኝ አይደል በማለትም ስትናገር አይ ወንድ እኮ አይደለሽም እየተባባሉም እዚህ በፊት እንግዲህ ቅጽል ስሟም ወንድ እኮ ነው የምትመስለው እየወላቱም ስለነበር በጣም እያሰበችም ነበር። ታዲያ አሁን ላይ በቃ አየር እንቀበል በማለትም ይወጣሉ። ጽናት በሌላ በኩል ከኪራ ክፍልም ገብታ ታስባለች፣ ትጨነቃለች። ኪራ ደግሞ ለምንድን ነው በየሰዓቱ የሚናፍቀኝ? አሁንስ በሆነ ምክንያት ባቅፈው ይሻለኛል እያለችም ኪራ ይመጣል። እና ምን ፈልገሽ ነው የመጣሽ? ከዚህ እኔም ፈልገሽ ነው አይደል የመጣሽው ሲላትም እሷም ደግሞ አይ አልጋ ላነጥፍ ነው የመጣሁት በማለትም ስትናገር ኪራም ለማቀፍ ሲሞክርም አይ ስራዬን ልስራበት ብላውም ጥላው ትሄዳለች። ታዲያ ኪራም በጣም ተጨንቋል፣ እያሰበ ነው። ጽናትም እንደ ቀድሞዋ በጣም እየራቀችውም ነው፣ በጣምም እየተጨነቀች ነው። በሌላ በኩል ደግሞ እምሩም ወደ ጽናት በመሄድም ጽናት ብቻዋን ስታወራ ስለሰማቻት እምሩም ጠየቀቻት። ምን ሆነሽ ነው ግን የምታዋሪ የምትጨነቂ የምታስቢ ትላለች። አሁንም ስለ ኪራ ሁኔታም ታስረዳታለች። እምሩም ሁኔታውን ስላወቀችም አዎ ያሳዝናል፣ ነገሩ እኮ ያንቺና የኪራ ሁኔታ አሁንም አልረፈደም ትላታለች። ከዛም ጽናትም የኪራ ቤተሰቦች የሀሴትን ቤተሰቦች ነው የሚፈልጉ፣ ምክንያቱም በጣም ቅርርብነታቸው በጣም የሚያስደስት ነው፣ ስለዚህ የእነሱ ህልምስ ትላለች። እምሩም ምክሯንም ትመክራታለች። አንቺም እኮ ለነሱ አስፈላጊ ነሽ ትላታለች። በሌላ በኩል ደግሞ ኪራም በጣም እያሰበና እየተጨነቀ ባለበት ሰዓትም የስራ ባልደረባውም ይደውልለታል። ከዛም ደወለለትም ከነሱ ቤት እንዲያርፍና ለትንሽ ቀንም ቤት እስከሚከራይ ድረስ ከነኪራ ቤት እንዲያርፍ ነበር። እናም ችግር የለውምና በማለትም ስልኩን ዘግቶትም ወደ ሀሴት ይሄዳል። ሀሴትም ከክፍሏ ነበረች። እናም ሁኔታውንም አባወራው እስከሚመጣ ድረስ ምግብ አልበላውም እያለችም እየተቀላለዱ ባሉበት ሰዓትም ሄኖክ መጥቶ ነበር። ሄኖክም ሀሴትን ሲያት በጣም ደነገጠ። ሄኖክ ማለት የሀሴት የድሮ ፍቅረኛዋ ነው ማለት ነው። ቀድሞ ፎቶዋን ቪዲዮዋን በሶሻል ሚዲያ ላይ ለቆ ያሳቀቃት። ታዲያ ሲስተያዩም በጣም ተደነጋገጡ። ሀሴትም ደነገጠች፣ ሄኖክም ደነገጠ። ናሆሜና ኪራም በጣም ግራ ገብቷቸዋል። ምን ሆናችሁ ነው ትስተዋወቃላችሁ እንዴ በማለትም ሲጠይቋቸው አይ አንስተዋወቅም በማለትም ሀሳቡን ይቋጩታል በዚሁ ላይ። ከዛም ሁላቸውም ባሉበት ሰዓትም ሀሴት በጣም ትጨነቃለች፣ ታስባለች። ህይወቴን አበላሽቶ መጥቶ ከዚህ ደግሞ ተከትሎኛል፣ በተረጋጋ ህይወት ላይ ለምን መጣብኝ እያለችና እየተከዘች ነው። ኪራም ምን ሆነሽ ነው ይላታል። አይ ምንም አልሆንኩ የሆነ ነገር አናዶኝ ነው በማለትም ትነግረዋለች። ሁኔታውን ግን አልገለጸችለትም። ከዛም ሄኖክ ደግሞ ወደ ጽናት በመሄድም ከዚህ ነሽ እንዴ? የምታበሲው ምግብ ደግሞ በጣም ነው ደስ የሚለው። በዛ ላይ ደግሞ አንቺ ቁንጅናሽ በጣም ደስ ይላል። ስለዚህ ዋው እያለም እያደናነቃት ሳለም ለመሳምም ቀረብ ቀረብ ሲል እራቄ ነው ምልህ ትለዋለች። ከዛም ጽናትም ምን አይነት ነገር ነው? ከዚህ ቤት የሚመጡት በሙሉ እብዶች ናቸው እንዴ? እያለችም እያሰበችና እየተከዘች ነው። በጣም ተናዳለች። ሄኖክም እናንተ ሴቶች ደግሞ ሲለምኗችሁ ታበዙታላችሁ ብሎም ተናዶ ይወጣል። ከዛም ሳሎንም እምሩን ያገኛታል። እንዴት ነህ ሄኖክ? ቤቱን ለመድከው በማለትም ስትናገር አሁ እየለመድኩት ነው፣ በተለይ ጽናትን እያለም ሲናገር ጽናትም እንዴ ወይ ጉድ ደግሞ በኋላ የመጣ አይና ወጣሉ እያለችም ከራሷ ጋር ታወራለች። ከዛም በጣም ተናዳለች። አይ ጽናት አንቺ እየደረግሽ ሌሎችን ታለመልሚያለች እያለችም ታስብላታለች። በሌላ በኩል ደግሞ ጽናት እያሰብ ኪራንና ሀሴትን እንዴት አድርጌ ማቅረብ እንዳለብኝ እያሰብኩ ነው ትላለች። እምሩም ፍቅር እንደሆነ እኔም አውቀዋለሁ ግን በጣም ይከብዳል እያለችም ሳለ
እምሩ በናሆም ፍቅር እየተንገላታች ነው። በሌላ በኩል ደግሞ ናሆም ቤት ተከራይቷል። እናም ሁኔታውንም ከዚህ በኋላ ሚስት ለማግኘት ተፍ ተፍ ነው እንጂ እያለም በሚልበት ሰዓትም እምሩ ግን ያልወደደኝ ይመስላታል። በጣም እያሰበች ነው። እኔ እኮ እወደዋለሁ ምን ላድርግ እያለች ነው። በሌላ በኩል ደግሞ ሀሴትና ሄኖክ ተገናኝተዋል። ሄኖክም እየተከተላት ስለነበር ለምንድን ነው የምትከተለኝ? አንተ ከዚህ በፊት ያደረግከውን እረስተነ ወይ? ከዚህ በኋላ የምመለስልህ ከሆነም እኔ የአባቴ ልጅ አይደለውም በማለትም ተናዳበት ጥላውም ትሄዳለች ማለት ነው። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ። ቻው ቻው።